ኔጌቲቭም ሆነ ፖዚቲቭ ማይንዳችን እሱ ሊለይልን አይችልም። ምክንያቱም ደጋግመን የምናስበው ነገር እምነት ይሆናል። እንደን የሚወርደው ነገር ደግሞ ሪያሊቲው ነው። ያመነውን ነው የምናገኘው ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም እንዴት ናችሁ? አፍራ መሐመድ እባላለሁ። ከኔ ጋር አጠር ያለ ስለ እምነት ስልጠና እናያለን። የመጀመሪያውና ዋነኛው ነገር ኤቭሪቲንግ አንደርስታንድ እንድናደርግ የሚፈለገው ነገር እምነት ማለት የእርግጠኝነት ስሜት ማለት ነው። እኔ እምነት የሚባለውን ኮንሰፕት ኤክስፒሪየንስ ያደረግኩት እዚህ ብሬክስሩ ጆይን ካደረግኩ በኋላ ኔትወርክ ማርኬቲንግ ስራዬ ላይ ነው እና ምንድነው አምኜ ያሳካኋቸው ውጤቶች እና ምንድናቸው ያላሳካኋቸው ውጤቶች? መለስ ብዬ ሳየው ኦኬ ስላመንኩበት ያሳካኋቸው ብዙ ውጤቶች አሉ። ነገር ግን እንዴት ነው 99.9 እንኳን እርግጠኛ ሆነን ያቺ 0.1%ቷ ትልቅ ዲፍረንስ ትፈጥራለች እና የምርም ላይፍ ላይ ምንድነው አምነን እየሰራን ያለ ነው? ማለትም አንድን ቢዝነስ ስንጀምር ኦር አንድን ነገር ስንጀምር የቱ ጋር ነው እርግጠኝነት ስሜታችን? ማለት የምር እንደምናመጣው እንደምናሳካው አምነናል ወይ? ስላለንበት ማርኬቲንግ እናውራ። ስለ ኔትወርክ ማርኬቲንግ በደንብ ሼር ላድርጋችሁ። ኔትወርክ ማርኬቲንግ ላይ እየሰራን ያለነው ቢዝነስ ላይ የምርም ስኬታማ መሆን እችላለሁ ወይ ብለን ነው እየሰራን ያለነው ወይስ ጀስት መስራት ስላለብን ኦር ደግሞ ትናንሽ ገንዘብ ስላለው መጀመሪያ አካባቢ እሱ ነው ትልቁ ዲፍረንስ ያለው። ኔትወርክ ማርኬቲንግ ላይ አብዛኛው እዚህ በ4 ዓመት ቆይታቸው በ5 ዓመት ቆይታቸው ውጤት ያመጡ ሰዎችን ብታያቸው ኦኬ ምንድነው አድርገው ይሄ ውጤት መምጣት ይቻላል? የምርም አምነዋል ወይ? ምክንያቱም ውጤት ከመምጣቱ በፊት አንደኛ ፕላን እናወጣለን አይደለ? ፕላን የምናወጣው ፕላን ላይ ሊሳካም ይችላል ላይሳካም ይችላል ብለን የምናወጣው ፕላን ሲሆንና በቃ ምንም ፕላን ቢ የሌለው የእርግጠኝነት ስሜት ኖሮበት ይሄን በዚህ ጊዜ ውስጥ አቺቭ አድርገዋለሁ ብለን የምንሰራቸው ስራዎች ይለያያል። ምክንያቱም ይሄ ብላን ቢ ብለን ያስቀመጥናቸው ካሉ ባይሳካም ችግር የለውም እንደማለት ነው። እዚህ ቢዝነስ ላይ በብዛት ውጤት የሚያመጡት ውጤት ያለው ሰው ካያችሁ በዚህ ነገርና በዚህ ነገር ብቻ ነው ውጤት ማምጣት የምፈልገው። ሌላ አማራጭ ያላችሁ ሰዎች ግን ይሄኛው ኔትወርክ ማርኬቲንግ ላይ እንኳን ባይሳካላቸው እዛ ሄጄ ይህንን ብሰራ የሚል ኦር ደግሞ ፋሚሊ ስታተሳቸው የተሻለ ከሆነ ኦኬ ምን አስለፋኝ ኦር ምን እንደዚህ ሌላ ሀሳብ ማሰብ አይጠበቅብኝም ብሎ ነው ተረዳችሁ ያለው ወደዛ የሚሄዱት። አንድን ነገር ከጀመርነው በእርግጠኝነት በዛ ነገር ላይ ውጤት እንደምናመጣ አምነን ከሰራንበት ብዙ ነገሮችን መቀየር ይችላል። ይህንን እድል ሼር ስታደርጉት የምርም እንደዚህ ላደርግ እችላለሁ ወይ ላሳካው እችላለሁ ወይ የብዙ ሰው ጥያቄ ነው የሚሆነው። ኔጌቲቭም ሆነ ፖዚቲቭ ማይንዳችን እሱ ሊለይልን አይችልም። ምክንያቱም ደጋግመን የምናስበው ነገር እምነት ይሆናል። እንደን የሚወርደው ነገር ደግሞ ሪያሊቲው ነው። ያመነውን ነው የምናገኘው ማለት ነው። እና አንዳንዴ ይሄ እንዴት ነው ኮንሽስ ሆነን ያላደረግናቸው ነገሮች ግን ስቲል እንዲኩ በቀላሉም ቢሆን አምኜ ነገር ነበረ ብለን የምናደርጋቸው ነገሮች አንድ አይደለም። ፖዚቲቭም ሆነ ኔጌቲቭ የምንሰማውን የምናምነውን የምናየውን ደጋግመን የምናዳምጠውን ነገር በጣም መጠንቀቅ መቻል አለብን። ምክንያቱም የምንደጋግመውን ደጋግመን የምንሰማቸውን ነገሮች ነው አምነን ልንቀበላቸው የምንችለው። የምርም እዚህ ቢዝነስ ላይ አምናችሁ እየሰራችሁ ነው ወይ? የምር ስኬታማ እንደምትሆኑ ታይቷችኋል ወይ? ትልቁ ዲፍረንስ ያለው እምነት ጋር ነው። 0.0 እንዴት ነው 99.9% እርግጠኛ ሆነን ያቺ 0.01 ግን ትልቅ ዲፍረንስ መፍጠር ትችላለች እና እምነታችንን ቼክ ማድረግ አስፈላጊ ነገር ነው እና በየትኛውም በኩል ፖዚቲቭሊ ብናደርገው ሞር ለኛ የተሻለ ውጤት አለው። ለዚህ በጣም እርግጠኛ መሆን መቻል ያለብን ምን ያህል አምኜ እየሰራሁት ነው ያለሁት፣ የምፈልገው ውጤት አለ። ለዛ ውጤት ምን ያህል እርግጠኛ ነኝ፣ ምን ያህል እንደሚመጣ አምኛለሁ የሚለውን በደንብ ቼክ ማድረግ አለብን። ቅድም እንዳልነው ትንሿን ፐርሰንት ብትሆን ትልቅ ለውጥ ስላላት በ100% አምነን እየሰራንበት እንደሆነ በ100% ያንን ነገር በእርግጠኝነት ስሜት ያንን ነገር ማሳካት እንደምንችል አምነን ማድረግ መቻላችንን እርግጠኛ ነን። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።